መርቂኝ እናቴ፣ ባንዘልሹ ነገር መርቂኝ እናቴ፣ በቃ አሳዝኝሻለሁ ቢያት የተባለች እሷን ጎትኩቶ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ፣ ለምን አልልክም። አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል፣ ግን የሄደችበት መንገድ በጣም ጎርቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ የመሰብሰቡም አይደለም፣ ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይተው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች፣ ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅ። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከአንድ ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖሰች ካወራች በኋላ እናቴ ካለቀች ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? ላይ እሱ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ምን ደግሞ ዛሬ ነገ እንሙት ለማናውቀው እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው። ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለግኩም። ምክንያቱም ይሄ በጃች ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች ልጅቷ። ከዛ በኋላ ነው የተገኘችው። እኮ መጀመሪያ ሪኮስት አድርጋለች። ጥፋት ያልታየ ምኑ ጋር እንደሆነ ታውቂያለሽ? ሀቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላት ተረድታ ሊሆን ይችላል የገዛችላት እኮ። ከዛ አንጻር ሉሉ አታወራትም። በውስጥ እኮ ብታወራት ኖ ከዛ በፊት ፈልጉልኝ አለች። እኔ እኮ እያየሁ ነው። ፈልጉልኝ እናትየውን ስልክም ይገላትም ስልክም ይገዛላታል፣ ቲክቶክም ይክፈቱላት፣ ትምጣ እኔ ጋ በአካል በውስጥ ሳታወራት ሶሻል ሚዲያ ላይ እኔና አውሪኝ እኮ ብላታለች። ይሄ ከባድ ነው። የሷ ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማ ኢዝራኤል ነገ አሁን ሌዘረሽ ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንደው ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶችም ቢሆን የደበቁት በራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታደርግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ እንዴ? ኬዙ ሲጀመር ገ ቢያልቅ ራሱ አለቀ አልነግራቸውም። እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር። ካለዚያ ኬዙ ሌላ ደረጃ ነው የደረሰው አሁን ላይ ባይዘወይ በእኛ ብቻ ሳይሆን የሳራ ተራ ነው። ሳራ ነው ናቸው እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምሰሩ ሶሻል ሚዲያ ላይ ነኝ እንዴ እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትሳቀቂያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዝን ኬር በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል ስለሌላሱ ስለተጋቡ ሴቶች ምናምን ስለጣሉ። የኔ ላይፌ ሁሉ ነገሬ ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነጥፋቷ ከነመኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም ሂጂና ማለት ነው እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። የኔ ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክት ሆኖ አይደለም ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተውን የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልቶ አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሳትኖር
እኛን አኖራለች። ያንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ ያንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት፣ እናቴ ማረኝ፣ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁሉ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሽው በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ቤቲ ለምንድነው የማይቻለው? ሚዲያ ላይ አየህ፣ እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ ልንገራችሁ፣ ሀቢባ ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም አመጣው ነገር የለም። የሀቢባ ጥፋት አልታየኝም። እኔ ግን ምንድነው በውስጥ ብታወራት ኖሮ ጥሩ ነበረ። አሁን እኮ እኔም እኮ እያልኩ ያለሁት አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረግ ሰው መንገድ አለው እና የተጠቀመችበት መንገድ አንቺ ምን ማድረግ እንዳለብሽ ታውቂያለሽ። ሶሉሽኑ ምን ሊሆን እንደምችል ታውቂያለሽ። ቀን ከበዳችሁ አይደል? ይኸውልሽ የኔ ህይወት እናንተ መስማት ከበዳችሁ ነው የኖርኩትን ህይወት አየሽ አይደል? እዛ ግን አይደለሽ አንቺ ራስሽ አወጣሽ ነው። አንዴ ስሚ፣ አንድ ላይ ማውራት አንቺ እንድንለማመጥ ማለት ነው። እዛ ድረስ ደርሰሽ ጫፍ ካደረሱሽ በኋላ ለእናቴ ስልክ ገዝተው ቲክቶክ ክፈች ብለው አውጥተው አውሪው ይባላል። ስለ ልጆች ውጭና አውሪ ይባላል። አውሪ ብለው ካስወራት በኋላ እንዴ ምን ሆነሽ? እኔ እኮ ሼር ሲደረግልኝ እናትሽ ቲክቶክ ላይ ወጥታለች፣ ሂጂ ድረሽላቸው የሆነ ነገር ያው በውሸትም እንዳይሆን ተብሎ አንዴ ልጨርስ ተብሎ አዎ ሀቢባ ብለው አስወጡኝ። ኦኬ ምንድነው ችግርሽ ከእናትሽ ጋር? ከሁለት ቀን በፊት የቪዲዮ ከመሰራቱ ከሁለት ቀን በፊት እኔና እናቴ እየተሳሳቅን እያወራን ነበር። ሰላም ነበረን። ምን ቆስቁሶ ተነሽና ሂጂ ውጪ እንዳላት አናውቅም እኛ። ኦኬ ወጣች። ከዛም በኋላ እህቶቼ ሼር አደረጉልኝ። እዛች ጋር ተናነሽ ወጥቶ መናገር ስለማይችሉ እኔ የእነሱንም ድምፅ ወክዬ ነው ሄጄ የተጋፈጥኩት ነገር ግን ቀላል አይመስላችሁ ለእናንተ ቁጭላችሁ እንደምታዩት አይደለም። እንደዚህ አይነት ነገር ሲጀምር ወጥቶም አይወራም። ጫፍ ላይ ካደረሳችሁኝ በኋላ መጨረሻ ጫፍ ላይ ካደረሱኝ በኋላ አሁን እንደዚህ ያልሽ ኦፍኮርስ እኔ ምክንያቴን ተናገርኩኝ። ለምን እንደዚህ ታደርጊላት? አንድ ነገር ልንገርሽ፣ በሽማግሌ ተታረቁና አንድ ነገር ልንገርሽ። እኔ ለማንም ደስታ ለማንም ላቀሳሰረው እኔ ይኸውልሽ፣ አንቺ እንደዛ ብትይኝ ራሱ አንደኛ ቪዲዮ የምሰራልሽ ለአንቺ ነው። ለምን መሰለሽ? በእውነት ነው የምልሽ፣ የማንም የሁላችንም ገበና አለ። አንቺ ብቻ አይደለም የውስጥሽን ቁስል ማንም የሚያውቀው የለም። እዚህ ጋር ስላወራን አይደለም እነግርሽ። ግን በቃ ይሄ ሁላ ይለፍ። እናትሽን ከራስሽ ጎን አድርጊና ይቅርታ ብለሽ ስሪ። ሁሉም ያፍርበታል። እዛ ጋር ሞባይል ገዝቶ እዛ ጋር ነገር ልንገርሽ፣ እናታችን አሁንም ቤት ውስጥ ናት። ሰው ዝም ብሎ አፉን ይከፍታል እንጂ እናታችን አሁንም ቤት ውስጥ ናት። ልጆቿ ጋር ምናምን ለምንፈልግ ታውቂያለሽ? እዛ ነው ያለችው። በውስጥ እኮ ያወራኝ ሰው የለም። በውስጥ እኮ የሆነ ነገር እናድርጉ ያለኝ ሰው ሲነግረኝ ንገሩኝ። እሺ የኔ እናት ተራ የሉና አትራይስ ደስ ንገረኝ። እሺ ሀይሚ፣ እኛ ምንድነው መፍሰልሽ? አንቺ እንድትታረቂ ነው፣ ይቅርታ እንድትባባሉ ነው ዋናው ፖይንታችን። እናትሽ ትምጣና አንቺም ይቅርታ እናትሽም ይቅርታ ተባባሉና ወደ ምንም እንደዚህ ፕሮሰስ እኛ ሁሌ ነው የምንጣላው፣ ሁሌ ነው የምንታረቀው። እሺ ስሚ፣ ሁሌ ነው የምንጣላው፣ ሁሌ ነው የምንታረቀው። ታውቃላችሁ ጎረቤት እኔ አሁን ማለት ነው ዝም ብዬ አጎናፍር ልበልሽ። በቃ እሱን ካልኩሽ ይብገባሻል። ጋሚ ሌላ ነገር አለሽም። ታውቂያለሽ፣ ጎረቤት ከኋላ ከፊት ለፊት ያሉት ጎረቤት የነበራቸውን እይታ ታውቂያለሽ። የዛሬ ስንት አመት ታስታውሻለሽ? ሀይሚ እኔ ስልሽ አሁን እንደዚህ ብዬ ምናምን አልልሽም። የዛሬ 4 አመት ነው 5 አመት ገደማ ነው ወደ 6 አመት ገደማ ይመስለኛል እነ ዘሪሁን እናንተ ቤት መግባት የጀመሩት። ስለሱ ታሪክ ማውራት አልፈልግም። አሁን ይቅርታ እናት ስለሱ ማውራት ታሪክ አትግቢ። ግን በህይወት ስትኖሪ ወይ ሳራ
አታውሪ በቃ። አሁን ስለምንም አይደለም። አሁን እሷ የምትለው ምንድን ነው? የሁሉም ገበና አለ። በቃ እዚህ ጋር ሀይሚ የምትለው በቃ ሀይሚ አንድ ቪዲዮ ስሪና በማርያም ምንም እናትሽን እናት ናት። ማንም እናት ይጣላል። ማንም አይጣልም። ሳሪ ራሷ ስለወጣች ራሷ እናታችን ናት የወጣችው። እሷ ራሱ እንዳለች ታችን ስሚ ሶሻል ሚዲያ አታውቅም ብዬሻለሁ። እኔ እንደዚህ ደረጃ ደርሳል ብል ኖሮ አልወጣም ነበር። ይቅርታ በእህቶቼን ትናንትና ይቅርታ ብላለች። ይብላኝ ለሰው ወደዳችሁን ጠላ ሰው ስለወደደ ስላልወደደ ሲሆን መታረቃችን እኮ አይቀርም እንጂ እናት እኮ ነሽ። እናት ናት። ምንም ሆነች ምንም ባለጌም ሆነች ምንም ሆነ እናት እናት ናት። በቃ ስለዚህ እዛች ጋር ሰው የሚያወራው ምንም የሚለው እሷም ራሱ እያወጣ ነገር አንድ ነገር ልንገርሽ። አንቺ ይኸውልሽ እንደዚህ ስትናገሪ ሀይሚ ምን እንደሆነ ታውቂያለሽ። እዚህ ጋር አሁን እኔ እዛ ጋር የማደርገው ነገር ለተናገርኩሽ ነገር ነው። እዚህ ጋር ምናምን ሳይሆን አታስቢ። እኔ ስለ እናትሽ ያንን ቃል ስለተናገርሽ ብቻ ነው የተናገርኩት። ነቅላ ለምን አልወጣችም? ሁሉም ገበና አለው። ማንም ገበና የሌለው የለም። እዛ ጋር ሞባይል ገዝተው አውቃለሁ። ግድግር አዋርተው ሊያስወሩሽ ነው። አውርተሽ ያስወሩ ነው የምልሽ። በቃ አዋርተው የራሳቸውን የሰውን ነው የሰውን ገፋፍተው ለማውራት ነው የፈለጉት። እዛ ጋር ግን አንቺ ብልጡ ነሽ። ደግሞ አንቺ ያራዳ ልጅ ነሽ። ነቅለሽ ውጪ። ምን አባቱ ያመጣል? ምን አላማ አለው? ሁሉም ነቅለሽ ብትወጪ ከእንትኑ በኋላ ነው። ስሚ ችግር ውስጥ ነበር ያለ ነው። እኛ ከዩቱቡ በኋላ እህቶች ትምህርት ቤት መሄድ አይችሉም። ፎቶችን መፖስት ተጀመረ። በጣም ከባድ ነገር ውስጥ ነበር። ስለዚህ አሁን የመጨረሻ አይሆንም ብለን ያሰብነው ምንድነው ቲክቶክ ላይ ተጣልሽ ብለን በጭራሽ አላሰብንም። እና ጠርታ ታስወጣቻት ሲባል በቃ እዚች ጋር ይፈነዳል ሁሉም ነገር አልኩ። ይገባሽ? እኛ እኮ ዝም ብለናል። መጀመሪያ እኮ አላየንም። ዩቲዩብን ራሱ ሰውየው ደውለን አወራን። እንደዚህ መሆን አልነበረበትም ምናምን አለን። አላነሳውም ሲል ተው ነው እኮ እኛ እየኖርን ነው፣ ፌስ እያደረግን ነው ህይወታችን። ገባሽ? ግን እሷን ገፋፍቶ እዛ ካደረሳት በኋላ እነሱ የሚፈልጉት ይሄን የቲክቶክ ማሟሟቂያ የቲክቶክ ብር መስሪያ ነው ያለው። ወደ መፍትሄው ለምን አንገባ? ያውራ ሉሉ ሶፊ ታውራ አርዬ እኔ ምንም አላወራውም እስካሁን። ሀይሚ እሺ ሂጂ አንቺ ካንቺ በኋላ እናቴ አልቆይም። እኛ ካንቺ በኋላ ስለመጣው ሂጂበት። አንዴ ልንገርሽ፣ እኛ አሁን አንቺንም አናቅም እናትሽንም አናቅም። እንደ እናት ትንሽ የሰማናቸው ነገሮች ስለከበዱን ነው አንቺ ላይ እየፈረድ ነው ማለት ነው። ግን እኛ አሁን ተጣሉ አይደለም ሂዱ አይደለም ሁኑ አይደለም። ሀይሚ እናትሽን ይቅርታ አንቺ ብትጠይቂያት ምን ይጎልብሻል? ይጨመርብሻል። እቺ ምንድነው ችግሩ? በቃ ሚዲያ ላይ ይኸውልሽ፣ እየሰማሽኝ ነው? አዎ እየሰማሁ። አዎ እና እናትሽን ይቅርታ በያት። ነገ ህይወትሽም ገባሽ አይደለ? ላንቺም መንገድሽ ቀና ይሆንልሻል። እግዚአብሔርን ነው የምነግርሽ። ሚዲያ ላይ ነው አይደለ እናቴ ያዋረደችኝ የምትይው። አንቺ ደግሞ እናትሽን ማሳፈር ትችያለሽ። ይቅርታ እናቴ በቃ ባጠፋም ባላጠፋም እናት ስለሆንሽ ይቅርታ። የኢትዮጵያ ሕዝብ ያዘናችሁብኝ በቃ ይቅርታ በይ። ከአንቺ ይምጣ። ሰዎች ያዘኑብሽን ያህል ደግሞ ማለት ነው ገባሻ? ይራዱሻል። እኛ አሁን እዚህ ጋር ብቻ አይደለም የኢትዮጵያ ድፍን ቲክቶክ ነው ስለ አንቺ የሚጨናነቀው። እኔም እናት ነኝ ገባሽ አይደለ? ከአንቺ ይምጣ። እኔ ልጉዳሽ። እናትሽን ድፍት ብለሽ እናቴ በቃ ሶሪ ታጠፊም አልተበደልሽም አይደለም። ሁለታችሁ ነው የምትተዋወቁት። ግን አንቺ ልጅ እንደመሆንሽ ከአንቺ ይምጣ። አይኔ ከአንቺ ይምጣ። በቃ መርቂኝ እናቴ፣ ባንዘልሹ ነገር መርቂኝ እናቴ። በቃ አሳዝኝሻለሁ ቢያት